ጋይስ አዲስ አጀንዳ አንድ ሳምንት ሳይሞላ ማይ ጋድ ድምፁ የራሱ ነው። የፋኒ ድምፁ የራሱ ነው፣ ግን መቼ ነው አይ ዶንት ኖ። በጣም ነው የሚገርመው። ጌታን ደግሞ ራሱ ስላመነ ቅድም ስለሰማሁት ድምፁ የራሱ እንደሆነ ግን መቼ እንደቀዱት መቼ እንዳደረጉት አላቅም አለ። አይ ዶንት ኖ፣ ይሄን እግዚአብሔር ነው የሚያውቀው። አሁን የሚሆን ምንም አላቅም። የሚመስለው አሁን ከሰበርሽኝ ምናምን ነው የሚለው። የሆነ የሚያሳዝን ድምጽ ነገር ነው ቢሆን። ሳምሪ በቲክቶኳ ያጋራችው የፋኑኤል የድምጽ መልእክት ብዙዎችን እያነጋገረ ይገኛል። ይኸውም ፋኑኤል ይቅርታ ሲጠይቅበት የሚያስተላልፈው አይነት መልእክት ነው በቲክቶኳ የተሰማው። እስቲ የፋኑኤልን ንግግር ላሰማችሁ፣ ከዛ በኋላ የተፈጠረውን ጉዳይ በዚሁ ላስቃኛችሁ። ይሄ የሳምሪ የትክክለኛ ቲክቶክ አካውንቷ ነው። እንደምትመለከቱት ከ650,000 ፎሎወር በላይ ያለው ማለት ነው። ፎቶ ይሄ የሌላ ሰው የሆነው ይመስለኛል። ጌም ተጫውታ ስትሸነፍ ያ ሰው የኔን ፕሮፋይል ታረጋለሽ ብሎት ስለነበር ነው ሌላ ሰው የምትመለከቱት። ትክክለኛ ግን የራሱ አካውንት ነው። ሳምሪ ቆንጆም ይላል። እስቲ ላስመልክታችሁ። ይሄው ፋኑኤል የሚያወራው ነው ያደረገችው። ከላይ ጽሁፍም ጽፋለች፣ አነብላችኋለሁ። ልብሽን በመልመልሱ እውነት ልብሽን ሰብሬዋለሁ። ይሄ የራሴ ጥፋት ነው። በጣም አስቀይሜሻለሁ። እንደዚህ አጨክኝ፣ እንደዚህ አትወስኝ። በገዛ እጄ በራሴው ላጣሽ ነው ፍቅር። ኧረ በእናትሽ ተስፋ አትቁረጭብኝ። በጣም አስቀይሜሻለሁ፣ ይቅርታ። በድዬሻለሁ፣ ይቅርታ። ስሜትሽን ጎድቼዋለሁ። እንግዲህ ሳምሪ ፋኑኤል ይቅርታ ጠይቋል። የይቅርታም ቪዲዮ ለሳምሪ ልኳል የተባለበትን የድምጽ መልእክት ካጋራች በኋላ አሁን ፋኑኤል ይለምናል፣ እሱ እንዳጠፋም ይታወቀዋል የሚለውን መልእክት ካሰማች በኋላ በጽሁፍ እንዲህ ብላ ነበረ። ሁሉም ነገር የጊዜ ጉዳይ ነው። ጊዜ ነው የሚያነሳው፣ ጊዜ ነው የሚጥለው። ወንድ በጊዜው ነው ሰበርኩሽ የሚልሽ። እዚህ ጋር ወንድም ያለችው ወንድ ለማለት ይመስለኛል። ከዛ ጥለሹ ስትሄጂ ግን እንኳን ልመታት ዞር ብዬ አይቻት አላቅም ይላል ብላ ነው እንግዲህ ስለ ወንዶች ፋኑኤልንም ማስመልከታ መልእክቷን ያሰማችው። ታዲያ ፋኑኤል ይህንን እሷን ይቅርታ የጠየቀበትን ቮይስ ካሰማች በኋላ አንድ ይሄንን ቀጣ ያለውን የምትመለከቱትን ደግሞ ለቃለች። አብረሽ ስትኖሪ እየሰበሩ ይጠግኑሻል፣ ተመልሰው ይሰብሩሻል፣ ከዛ ይጠግኑሻል። ስትለያቸው ግን ለዘላለም ተሰብረሽ እንድትቀሪ ነው ጥረታቸው ብላ ደግሞ የራሷን ፎቶ አድርጋለች። እንደምትመለከቱት ነው። ከዛ በመቀጠል ደግሞ ትሩዝ ላቭ ኦልዌይስ ዊን ብላ ደግሞ ከልጇ ጋር ያለበትን የእጅ ምልክት በቪዲዮ አጋርታለች ማለት ነው። እንግዲህ ሶስት ነገሮችን ያጋራችሁ። መጀመሪያ ፋኑኤል እየለመናት አሁን ላይ ይቅርታ ሳምሪ በድዬሻለሁ፣ ብዙ አስቀይሜሻለሁ የሚል የቮይስ መልእክት ያለውን ይዘት አስተላልፋለች። በመቀጠልም ወንዶች ሰብረው በኋላ ደግሞ ሊጠግኑ የሚያስባሉ የሚል አይነት ጽሁፍ። ከዛ ቀጥላ ደግሞ በስተመጨረሻ ልጄን አግኝቻለሁ ብላ ደግሞ እንግዲህ ከልጇ ጋር እጇን አያይዛ ፎቶ ለቃለች። አው በፍርድ ቤት ውሳኔ ብዙዎቻችሁ ሰምታችኋል ብዬ አስባለሁ። ፋኒም ሳምሪም ልጆቻቸውን ሚዲያ እንዳይወጡ ምንም ቦታ ላይ ቪዲዮም እንዳይቀረጹ የፍርድ ቤት ውሳኔ ተላልፏል። ፋኑኤልም ከእንግዲህ ልጆቹን እንደማይቀርጽ ጭምር ራሱም ሲናገር ነበር። ይህንንም አስመልክቶ ይመስላል ሳምሪ የልጇን እጅ ብቻ ተጠቅማ በስተመጨረሻ እውነት አሸንፏል፣ ልጄንም አግኝቻለሁ ብላ ለቃለች ማለት ነው። ታዲያ በዚህ ፖስት ላይ ከ15 ሰዓት በፊት በተለቀቀው ከታች ምን አይነት ጽሁፍ አክላበታለች? ቅዱስ ሚካኤልን የያዘ መቼም አይወድቅም ስል የምሬን ነው ብላ እንግዲህ የቅዱስ ሚካኤልንም ስም እየጠራች አመስግናለች። እስቲ ኮሜንቱ ህዝቡስ ምን አለ የሚለውን ደግሞ ትንሽ ቃኘት ላድርግላችሁ። ያው በኮሜንት የሚያስናኑ የሚያስቁ ነገሮች ተቆምተዋል። ቆይ እህቴ አጀንዳ በዛብን፣ የናንተ ትንሽ ይቆየን፣ እግዚአብሔር አንድ ያድርጋችሁ። ከሰሞኑ እንግዲህ ጃኒና ጆን ዳንኤል ያሉበት ነገር ብዙዎቻችሁ ታስታውሳላችሁ ብዬ አስባለሁ። ሳምሪ ደግሞ ይሄን ነገር እየመጣች በምትለቅበት ሰዓት ኧረ አጀንዳ ተደራርቧል ረጋበሉ የሚልም አልጠፋም። ሊያሾም እንግዲህ ኮሜንት አርጋላታለች። ሚካኤል አባቴን ይዞ ያፈረ የለም፣ ሳምሪ እውነት አንቺ ጋር እንዳለ ውስጤ ይነግረኝ ነበረ፣ ውሳኔው ያንቺ ነው ትላለች። አትርሱኝ ይሆንሽ ልጅ የሚል አለ። የነ ጃኒ ይለቆ የሚል አለ። ሳምሪ ይቅርታ ከምንም በላይ ነው፣ ከተጸጸተ ታረቁ የኔ ብርቱ የሚል አለ። ለልጆቹ ስትሉ ተስማሙ የሚል አለ። ቆይ ሌላ አጀንዳ አለብን፣ በተራ ይሁንልን፣ አጀንዳ ተደራረበብን፣ ስልክ ቻርጅ ማድረጊያ ጊዜ ሁሉ አጣን፣ እነ ጃኒ እነ ጆን ዳንኤልን ሳንጨርስ ደግሞ አሁን ወደ አንቺ ልንመጣ ነው ወይ፣ አጀንዳው ተደራረበ የሚል አለ። ሌላው ደግሞ አትርሱኝ፣ ያው በቃ ሁሉም እንዲያስታውስሽ ነው አሁን ይሄንን የምታስተላልፊው የሚልም አለ።
ከዛ ባለፈ መልኩ ደግሞ ይህ የድሮ ነው። ድሮ ተጣልተው በነበረበት ጊዜ ፋኑኤል ለሳምሪ ያስተላለፈውን የቮይስ ቅጂ አስመልክታ ነው አሁን እንደ አዲስ ይቅርታ እንደጠየቃት እንደተጸጸተ ማድረጋ በሰው አይምሮ ውስጥ እንዲሳል ፋኑኤል ይህንን የምታስተላልፈው እንጂ ፋኑኤል አሁን ይቅርታ አልጠየቀም፣ ቆርጦለታል የሚላለ። በሌላ በኩል ቅንብር ነው የፋኑኤል ድምጽም አይደለም። አሁን በእንዴት ሆኖ ነው በእናቷ ያ ሁሉ ነገር ተብሎ ይህ ግለሰብ ይቅርታ የሚጠይቀውም ብሎ ደግሞ መልእክት የሚያስተላልፋለ ማለት ነው። እንግዲህ እኔ አሁን በደፈናው ማለት የምፈልገው ፋኑኤል ያው እንደዚህ ያደረኩሽ ነገር ሁሉ ተሰምቶኛል ይቅርታ አድርጊልኝ የሚል የቮይስ እንግዲህ እሱ ይሁን አይሁን አይታወቅም፣ የበፊት ይመስላል አጠቃላዩ። ግን ያው የሆነ ጊዜ ተጸጽቶ እሷን ሲለምን ያለበት ነገር ነው የተሰማው። ይህንን አስመልክቶ ብዙዎች የበሰለ ሀሳብ አስተያየት ያነሳሉ። ፋኒና ሳምሪ ምንም ቢሆን ተጠላልተው አይጠላሉም። ከበፊት ከልጅነት ጀምሮ የሚተዋወቁ ናቸው። እንዲሁም ደግሞ ምንም ሳያፈሩ ምንም ገንዘብ ሳይኖራቸው ብዙ ጣውረዶችን አልፈው ብዙ ሀብትም አፍርተው ጥሩ ቦታ የደረሱ ናቸው። ብቻ ለልጆቻቸው ሲሉ መስማማቱ ጥሩ ነው። ፋኒና ሳምሪ የእውነት ፍቅር ያላቸው ይመስለናል፣ ይስማሙልን እያሉ ነው እንግዲህ መልእክት የሚያደርሱም ሰዎችም የተመለከት ነው። በፋኒና ሳምሪ ጉዳይ እኔም እንደተለመደው አንድ ሀሳቤን እዚህ ጋር ማስተላለፍ እፈልጋለሁ። ፋኒና ሳምሪ እልህ የያዛቸው አንዳቸውን ሚዲያ ላይ የወጡ አንድ ሁለት እየተባባሉ እስካሁኑ ሰዓት ደረሱ እንጂ ፋኒና ሳምሪ በዚህ ያህል ደረጃ ጠላት ይሆናሉ ብዬ የማስባቸው ሰዎች አልነበሩም። እውነት ነው ገና በ10 ቤት እድሜያቸው የተዋወቁ ናቸው። እውነት ነው የፍቅር ታሪክ ብዙም ከሌላ ሰው ጋር ሳያሳልፉ ሁለቱ ብቻ በልጅነት እድሜያቸው ተዋውቀው ብዙ ክፉ ደግ ያለፉ ቤተሰብ ጣልቃ እየገባባቸው እሱን ሁሉ እየቻሉ የቤተሰብ ጣልቃ ገብነትን እያሸነፉ ብዙ ነገር ላይ አድገው ብዙ ነገርም በሀብትም በሁሉ ነገር ጎልብተው እዚህ መድረስ የቻሉ ልጆች ነበሩ። ነገር ግን ሁሉ ነገር ሲመጣ ሀብቱም ሲመጣ ኢኮኖሚውም ሲያድግ እነዚህ ልጆች በስተመጨረሻ የመለያየታቸው ዜና ነው የተሰማው። እባካችሁ ፋኒና ሳምሪ ያሳለፋችሁትን ደጉን ጊዜ አስቡ። ሳምሪም ቢሆን እባክሽ እነዛን ጊዜያቶች አስቢ። ከናትሽ ተጣልተሽ ባለሽበት ሰዓት ከቤት ወጥተሽ በነበርሽበት ሰዓት ፋኑኤል ነው አንድ ቤት ውስጥ አስጠግቶሽ ያኖረሽ። ፋኑኤል ነው አንድ ቤት ውስጥ አስጠግቶ መከታ ሆኖ ለዛሬ እንድትበቂ ያረገሽ። ምናልባትም ከናትሽ ጋር ተጣልተሽ በነበርሽበት ጊዜ ወደ ሌላ ቦታ አምርተሽ ቢሆን ወደ መጥፎ ቦታዎች ሄደሽ ቢሆን ዛሬ እንደዚህ ጥሩ ልጅ ላትሆኚ ትችያለሽ። ዛሬ እንደዚህ ጥሩ ቤተሰብ ላታፈሪ ትችያለሽ። ዛሬ እንደዚህ በልጆች ላትባረኪ ትችያለሽ። ፋኑኤል ጥሩ በመሆኑ ግን አብራችሁ ኖራችኋል። ፋኑኤልም እባክህ ለልጆቻችሁ ስትሉ ያሳለፋችሁትን ክፉ ደጉን ነገር ሁሉንም ነገር ያለፈውን በማስታወስ ለነዚህ ልጆች የወደፊት ህይወት ሲባል ተስማምታችሁ ለመኖር የሚያስችላችሁ ነገር ካለ እባካችሁ ለመስማማት ሞክሩ። ሁሉም ሰው በስተመጨረሻ ዳር ነው የሚቀረው። እናንተ ህይወታችንን እናስቀጥላለን አብረንም እንኖራለን ብላችሁ ካሰባችሁ የእናንተ መስማማት ብቻ በቂውን ነው። ከዛ ውጪ ግን መስማማት አብረን መኖር አንችልም፣ ይቅርታ የጠየቅኳትም አብሬሽ ልኑር ተጸጽቻለሁ ያልኩትም የድሮ ቪዲዮ ነው የለቀቀችው ብለህም ካሰብክ ጥሩ። አለመስማማት አንድ ላይ አለመኖር ይቻላል። ነገር ግን ለልጆቻችሁ ስትሉ ግን ተከባብራችሁ ለልጆቻችሁ ክብር ስትሉ በያላችሁበት መኖሩ ያስፈልጋል ብዬ አስባለሁ። መናናቁ ቀርቶ ሁለታችሁም በያላችሁበት በክብር ለልጆቻችሁ ኑሩ ስል የዛሬን መልእክቴን ማስተላለፍ እፈልጋለሁ። በሌሎች አዳዲስ ጉዳዮች እስክንገናኝ ለዛሬ ዘን የመጣነው መረጃ ይህን ይመስል ነበር። ሰላሙን ሁሉ ተመኘውላችሁ። ሰላም